ምንድነው የተፈጠረው ነገር የሚለውን ማን ይጀምር? አባዬ አንተ ጀምር። ኖ እማዬ አንቺ። አባ አንተ ጀምር። አንቺ ጀምሪ። አባዬ እማዬ አንቺ ጀምሪ አባዬ አንተ ጀምር የሚሉት እኮ ለመሳሳም ነው። አሁን ለመሳሳም ነው ባይዘው ጀምር ምንድነው እንደዚህ አሁን ይሄ እንደ ሩጫ ይተኮስልን ማለት በቃ አንተ ነህ የምረዝመው ትደርሳለህ ብታጎነብስ እሷ እንግዲህ አዘል እንትን ሊያተዛ ጀምር እንደማንሳሳም ማለት ሮንግ ሆኖ ሳይሆን ለኛ እንደዛ አይነት ፕሪንሲፕል ነው የምንከተለው። ከጋብቻ በፊት ምንም ነገር እንደማያስፈልግ በጣም በቃ በኢትዮጵያ ባህል የሚፈለጉ ነገሮች አለ አይደለ ላይክ ልክ ናቸው ተብሎ እንትን የሚባሉ ነገሮችን ነው የምናደርገው። አሁን እኛም ቢናገሩ ነው ኦኬ እኛ ብቻ ተሰምቶን ይቀራል። ግን ፋሚሊ ድረስ መሄዱ በቃ ቤተሰብ አሰዳቢ እንደምንመስል ነው የሚያደርገና በአብዛኛው ኮምፕሊትሊ ማለት ትችላለሽ ስድቦ የመጣው ከሷ ነው። ማርበርግ ቫይረስ ጠቃጠቋቋ በጣም ይራገማሉ ይሳደባሉ ምናምን ነገር ነው። ይሄን ያስደርጋል ብያ እኔ አላምንም። ማይካው ልቄ ምናምን ትቻት ለወጣ ምናምን ነበር። ኢቭን ቀረጻው እንደዛ ቢቋረጥና እሱ ፖስት ቢሆን ኑሮ ምን አይነት ክብር የሌለው ወንድ ነበር የምባለው። እማዬና አባዬ አንባባልም ቤብ ነው የምንባባለው። እንደውም አንዳንዴ አማኑኤል እለዋለሁ ምናምን ብዬ ስቀልድ ነበር አይደል በቃ እንደማንባባል ተናግረናል። እና ሰው ቪዲዮን አላየው ምልሽ ለዚህ ነው። እሺ ጀስት የኔን ተውትና የሷ ቤተሰብ ምንድነው የሚሰማው? ላይክ እኔ እኮ ላገባት ነው የምፈልገው። ምናልባት እኔ አላውቅም ወንድሜ አልነገረኝም። ግን በእኔ ምክንያት ተሰድበው ምናምን ከሆነ በጣም ይቅርታ። ለማዘርም ለሲስተርም ኢቭን ለወንድሟም በጣም ይቅርታ። ዩቲዩብ ለመጀመር ፈልጋችሁ የት ልቀርጽ እችላለሁ ብላችሁ ስቱዲዮ በማጣት ምክንያት አቁማችኋል? ፖድካስት ለመጀመር በምን አይነት ማይክ ልቀርጽ እችላለሁ፣ በምን አይነት ካሜራ ልቀርጽ እችላለሁ ብላችሁ ተቸግራችኋል? እንዲሁም ለተለያዩ የፕሮዳክሽን ቀረጻዎች ከፈለጋችሁ ጥበብ ስቱዲዮ አለሁ እያላችሁ ነው። ጥበብ ስቱዲዮ መሀል ሜክሲኮ ሰንጋተራ ዮቤክ ህንፃ 7ኛ ፎቅ ላይ ይገኛሉ። እንዲሁም ከታች በማስቀምጥላችሁ ስልክ ቁጥር እየደወላችሁ ኮንታክት ማድረግ ትችላላችሁ። ሰላም እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ ብላችሁ እንግዲህ ዛሬ ከእንግዳ ጋር ነው ያለሁት። እንግዶቼን ከዚህ ቀደም አቅርቢያቸው ታውቋቸዋላችሁ። ለሚስቴ ያለኝም ቦታ ከምንም ነገር ጋር ኮምፔር ላደርገው አልችልም። እኛ ከእናታችን ጋር እዚህ ነን፣ እሱ እዛ ብቻውን እየሰራ እየመጣ ምናምን ነው የሚያየን። ከዛ ፋይናሊ አብረን መኖር ስንጀምር እሱ እንዳረፈ አካባቢ ነው ከአማን ጋር ይታወቃል። ከንፈሩን ካንሳብሾ ታዲያ ላይ ከሌሎቹ ወንዶች ጓደኞች ነው ለምን ይለያል ነው ይለኛል። ላገባሽ ፈልጋለሁ፣ ከአንቺ ጋር ቤተሰብ መመስረት ፈልጋለሁ። ያኔ 20 ዓመቴ ነበር። ጤናዬም ቢሆን ከሚስቴ በኋላ ነው መምጣት ያለበት። ዛሬ እንግዲህ ለየት ባለ ነገር ነው የመጣ ነው። ሰሞኑን እንደምታውቁት በማህበራዊ ሚዲያ ላይ በተለይ ደግሞ በቲክቶክ መንደሩ ላይ እማዬና አባዬ በሚል ነገር በጣም በርካቶች የተለያየ ሀሳብ ሲሰጡ ነበረ። አንዳንዶች ሲደግፉ፣ አንዳንዶች ደግሞ አብዛኛው የሚባለው ሲነቅፉ፣ በተፈጥሮላ ክፉ ቃል ሲናገሩ አይተናል። እንግዲህ እነዚህን ሁለት ጥንዶች ዛሬ ምን እንደደረሰባቸው በምንስ አስበው ያንን ነገር ሲያደርጉት እንደነበረ ግልጽ ለማድረግ እኔ ጋር መጥተዋል። እንኳን ደህና መጣችሁ አማንና ሊሊ። እንግዲህ ራሳችሁን አስተዋውቁ አልላችሁም፣ ምክንያቱም ኦልሬዲ ቤተኛም ናችሁ። በጣም በህዝቡ ዘንድ በጥሩ መንገድም ባይሆን በህዝቡ ዘንድ ገብታችኋል እና ምንድነው የተፈጠረው ነገር የሚለውን ማን ይጀምር? አባዬ አንተ ጀምር። ኖ እማዬ አንቺ። አባ አንተ ጀምር። አንቺ ጀምሪ። አባዬ አንተ ጀምር። እማዬ አባዬ የኔ ይደርሳል። አባዬ አንተ ጀምር። እማዬ ብትጀምር ይሻላል። አባዬ ብትጀምር ይሻላል። እማዬ ጀምር። ያው እኛ መጀመሪያ ይሄንን ነገር ስንጀምር ኢንተርቪው ነበረ ፈገግታ ሪያክት ላይ እንዳየሽው እና ኦልሬዲ ኢንተርቪውን ጨርሰን ምናምን ከዛ ምን ተባባልን፣ ይሄ የምንጀምርበትን ፓርት
ለምን አንቺ ጀምሪ አንተ ጀምር፣ እማዬ አባዬ አንቺ ጀምር አንተ ጀምር ለምን አትባባሉም ብሎ አሌክስ ጥያቄ ያቀረበልን። ከዛ እኛም ኖርማል ነው ፈን ነው ሰው ስቆ ያልፋል ብለን እሻልን። እንደውም እኔ በጣም ደብሮኝ ምናምን 3 ምናምን የቀረጽ ነው ማለት በአንዴ ሰው አሁን የመሰለው ሪል የምንባባል ምናምን ነገር ነው፣ ግን እንደዛ አልነበረም። አሌክስ ነው እንደዚህ ብትባባሉ ምናምን ሲለን በቃ እሺ ምናምን ብለን ያልነው ይመስለኛል። ከዚህ በፊት ቲክቶክ ቪዲዮ ሰርታችሁ ነበር። ከዚህ በፊት እሱ ጸጉሩን ሲቆረጥ እንደዛ ሰርተን ነበረ። አባዬ እስኪ እግዚአብሔርን በል ያምራል ማይ አባዬ እሱ ጀስት እንሞክረው ተባብለን እኛም ለቪው ያደረግነው ነገር ነው። ሪል ነገር አይደለም፣ ለቪው ነው ያደረግነው። ከዛ ካየሹ እሱ ቪዲዮ ቫይራል ወጣ። ከዛ ቫይራል እንዲወጣ ያደረገው ደግሞ ይሄ ቃል ነው እማዬ አባዬ የሚለው እና አሌክስ ደግሞ ቪዲዮዎቻችንን ሲያየው ይሄንን እንትን አይቷል እና ብትባባሉስ ማለት የዛኔ ያን ያህል እንደዚህ አይነት ባክላሽ አልነበረም እና እንደ ፈን ነገር ተባባሉ ብሎ ጀስት ቪዲዮ መጀመሪያ ነገር ማሳመሪያ ነገር እንጠቀም ብሎ አደረገ። እኛ እሱን እንደዚህ ይህን ሁላ ነገር ያመጣል ብለን ሳይሆን ጀስት ለመሳቅ ጀስት ለፈን ቪዲዮውን በደንብ እንዲወጣ የኛ ቪዲዮ ስለወጣ ያም ዩቲዩብ ላይ የተለቀቀው ቪዲዮ ሞር እንዲወጣ ነበረ ያንን ያደረግነው። መጀመሪያ ቲክቶክ ላይ ነው የተለቀቀው። ኦኬ። እና ለፈን ለመሳቅ ምናምን ነበረ እንደዚህ ይህን ያህል እንትን ይመጣል ብለን አላሰብም። ግን በጣም በርካታ ሰዎች በኔጌቲቭ ነገር ነው የወሰዱት። እኔ በግል እኔም ብትጠይቁኝ ያስቃል፣ ነገርየው ያስቃል። እኔም ስቅ ያለው ግን ደግሞ የበርካቶች ታዋቂ የሚባሉ ቲክቶከሮችን ምናምን ሳይ ስድብ አዘል በተፈጥሮ መናገር ኢቭን ቤተሰብ ድረስ የመሄድ ትንሽ የከፋ ነገር አይቻለሁና ያ ነገር እናንተ ላይ በቺስ ጫና ያደርሳል ብዬ አስባለሁና እስቲ ስለሱ ትንሽ ያ ስፔሻሊ ሞር ከኛ ይልቅ ቤተሰብ ላይ በጣም ጫና እያደረገ ነው። እኛ ከዚህ በፊትም ብለናል፣ ኢቭን ፈክታራክት ሙሉን እንኳን ቢያዩት ሊረዱ ይችሉ ነበረ። በጣም የተከበረ ቤተሰብ ነው ያሳደገን። እኔንም እሷንም በጣም ስነስርዓት ባለው መልኩ ነው ያደግነው እና ይሄ ፈር የሚቀድ ነገር አይደለም ብዬ ነበረ ያን የሚያደረግነው። ፕላስ ደግሞ እሷም እንዳለችው ጀስት ይሄ ለዩቲዩብ ኢንትሮ እንዲሆን ነው እንጂ አሁን ያለበት ደረጃ እንደሚደርስ ብናቅ ኖሮ መጀመሪያውኑ እኛ እንትን አንጀምረውም ነበረ እና አይ ቲንክ እሱ ነው ሞር ጫና የፈጠረብን። ያው በተለይ ደግሞ አንተ ላይ ትንሽ ጫናው የበረታ ይመስለኛልና ምን ተሰማህ? እስቲ ሰዎች እንደዚህ ሲናገሩ ቱ ቢ ሆነስት ላይክ ሞር ለእሷ ነበረ ስጨነቅ የነበረው። እኔ ኦልሬዲ ሶሻል ሚዲያም ላይ የምሰራ ሰው ነኝ እና ኮሜንት የሚጠበቅ ነገር ነው እና በእኔ በኩል ምንም አልተሰማኝም። ግን ጀስት ፋሚሊ ጋር ስፔሻሊ የእሷ ፋሚሊ ጋር ምን ሊሰማቸው ይችላል በሚለው ነበረ ሞር ሲያስጨንቀኝ የነበረው እንጂ እኔ ጋር እንኳን ምንም የፈጠረብ ነገር የለም። ምንም አልተጨነቅኩም ራሱ። አሁን በርካቶች ምን ይላሉ መሰለ፣ አንድም ማስተያየት ያየሁት ላይክ እሷ የሆነ ነገር ብታገኝ ጥላ እንደምትሄድ አይነት ነገር እንደሞኝ የማሰብ ነገር አለና እኔ ጫና አለው ብዬ አስባለሁ። በግል የኔ ስሜት የማህበረሰብ ትችት ምናምን አንዳንዴ ምን ነው ከዚህ ህይወት እንደው ቦታ አይነት ስሜት ይፈጥራል፣ ፍቅራችሁ ላይም ጫና ይፈጥራልና እስቲ ይሄን እንዴት ታየዋለህ? ከኔ በላይ የሚያውቃት ሰው አለ ብዬ አላስብም። በመጀመሪያ ላይክ የሆነ ነገር አግኝታ ጥላኝ ትሄዳለች ኦር ጀስት ቺት ታደርግብኛለች የሚል ነገር እንዳይፈጠርብኝ አድርጋኛለች። መጀመሪያውኑ የጀመርንበትንም ሪዝን በፊቱ ፖድካስት አወርተነዋል። አንድ ላይ ኦልሞስት አሁን 4 ዓመት ሊሞላን ነው። 4 ዓመት ሙሉ የቆየንበትን እኔና እሷ ብቻ ነው የምናውቀው። በዛ መሀል ብዙ ነገር መጥቶ ሄዶ ያውቃል። ላይክ የተሻለ ነገር እኮ ነገም እኮ ሊመጣ ይችላል።
ትናንትና መጥቶ ሊሆን ይችላል። ያኔም ነበረች አጠገቤ። ስፔሻሊ ላይክ አሁን ያለሁበት ደረጃ እና በፊት መጀመሪያ አካባቢ ላይ የነበርኩበት ደረጃ አንድ አይደለም። ያኔውኑ መሄድ ትችል ነበረ። የሆነ የተሻለ ነገር ፍለጋ መሄድ ትችል ነበር። ያኔ በደካማ ጎኔ ባለሁበት ሰዓት ያልሄደች አሁን ላይ የሰው ኮሜንት የሆነ አሪፍ ነገር መምጣት ምናምን የሆነ ይለውጣታል ብዬ አላስብም። ሶ ላይክ ከኔ በላይ የሚያውቃት የለም። ስለዚህ ምንም እንዳልጠራጠር አድርጎኛል። ስለዚህ ምንም ቢመጣ በጭራሽ አይ ደስ የሚል ነገር ነው። አብዛኛው ደግሞ ሰው ሲሰጥ ከነበረው ኮመንት አንዱ በእኔ በፖዚቲቭ ከማየው ነገር ሚዲያ ላይ መውጣት የሚባለው ነገር ነው። በባለፈውም ቆይታችን ያወራነው ነገር ነው። ሚዲያ ላይ ሲወጣ አብዛኛው ካፕል ይለያያል ምናምን የሚባል ስጋት አለ። ሰዎችም የፈሩላችሁ አንዳንዶቹ እማዬ አባዬ ሚስቴ እያልክ ስትገልጽም ተጋብታችሁ እንደሆነ ምናምኑ ላይ ያሰቡ ሰዎች አሉና ከዛ ስጋት አንጻር ያዩ ሰዎች አሉ። ሚዲያ ላይ መውጣት ፍቅራቸውን ማሳየት ምናምን የሚፈጥርባቸው ነገር አለ። የሰው አይን መጥፎ ነው የሚል አስተያየት ተሰጥቷልና እንዴት ታዩታላችሁ? ይሄን እኛ ጀስት ይሄ ሶሻል ሚዲያ ላይ ስንወጣ ሲጀመር ይሄን ያህል እንሆናለን ብለን አላሰብንም ነበረ። መጀመሪያ ጀስት ፈን ለማድረግ ነበር ስንለቅ የነበረው። ድራፍት ላይ ምናምን ኦልሬዲ ጋለሪ ላይ የነበረ ቪዲዮ ነበር ስንለቅ የነበረው እና የሆነ እኔ እንጃ ከምን አንጻር ምናልባት ከፌም አንጻር ይሁን ከገንዘብ አንጻር ይሁን እንደዛ ያሉት ሶሻል ሚዲያ ላይ ወይ እንዳልሹ የሰው አይንም ምናምን ላይክ እኛ እንደዚህ በቀላሉ የሚሰበር ቦንድ አይደለም ያለን። ወይ የሆነ እንዳልሹ የተሻለ ሰው ከመጣ ኦር የሰው አይን ኦር የሆነ ነገር የሚለያየን አይነት ሰው ስንመጣ ሶሻል ሚዲያ ላይ አስበንበት አውርተንበት ብዙዎች እኮ አይተናል አይደለ? ላይክ እናውቃለን ኦልሬዲ እና አምነንበት የገባነው ነገር ነው እና በራሳችን ደግሞ እርግጠኛ ስለሆነ ነው። ኦብቪየስሊ ሁሉም ፍቅረኛሞች አንድ ላይ ሲሆኑ ነገ እንጣላለን ብላ አስቡም እና እኛም ይሄ አምነንበት ተቀብለነው የገባነው ነገር ነው። ለዛ ኢትስ ፋይን ብዬ ነው ማስበው። የሚዲያውን ጫና የመቋቋም አቅም አለን፣ ምንም ነገር አይሰብረንም የሚለው እምነት አለ። አዎ ያው እኛ በራሳችን እምነት አለን። ይሄ ደስ የሚል ነገር ነው። ሌላው ምንድን ነው እንግዲህ ብዙ ትችት ከደረሰ በኋላ ሚዲያ ላይ ያለውን አይተናል። ወረድ ስንል ደግሞ ማህበረሰቡ ዘንድ የሚፈጠር ጫና አለ፣ በተለይ ደግሞ ቤተሰብ ላይ እና በተለይ አንቺ ሴት ስለሆንሽ ጫናው ይበረታል። እስቲ ምንድነው የደረሰብሽ? ከዛ በኋላ ፋሚሊም ላይ የደረሰ ነገር ካለ አጫውቺ። ያው ኦብቪየስሊ ቤተሰብ ደስ አይለውም ማለት እንዴት ነው መሰለሽ፣ አሁን ይሄ ሁላ ቪዲዮ ሲሰራ አብዛኛው ሰው ቪዲዮን አላየውም፣ ገብተው አላዩትም። እቺን እማዬ አባዬ አንተ በል አንቺ በል ምናምን ያልነውን ብቻ ነው እንጂ ያዩት ምንም። እኔ አሁን የሆነ ኮሜንት ላይቭ ገብተን እናትሽ አሁን ብታይሽ እንዴት እንደምታፍር ምናምን ሲሉ ላይክ ለምን ኮሜንት እንትን ቪዲዮ ላይ ገብተው ቢያዩት አንሳሳምም ስላልን ከትዳር በፊት አንሳሳምም ስላልን እናቴ ካየሹ ቪዲዮን እናቴ እንቁላል ሰብራን ያስተማረችኝ ብዬ አውርቼ ነበርና እንደዚህ እኔ በጣም የተከበረ ቤተሰብ ነው ያሳደገኝ፣ እሱም እኔም ሁለታችንም ነው። እንዲህ ይሄ የወረደ ስራ ምናምን ምን ሰራ አይነት ሰዎች አይደለንም። ሶ እንደዚህ በተከበረ ቤተሰብ ነው ያደግነው ስላልን ስለ የትኛው ነው እና አንድ እንደውም ቪዲዮ ያዳ የሰራችውን ቪዲዮ ካየሽው ምን አለች? እማዬ ይሄንን እንትን እናስገባችሁና ክሊፑን እማዬ አንቺ ጀምሪ አባዬ አንተ ጀምር የሚሉት እኮ ለመሳሳም ነው፣ ማን ቀድሞ ለመሳሳም ነው አለችና ላይክ ዳትስ በጣም ሮንግ። አባዬ አንተ ጀምር ኖ እማዬ አንቺ አባ አንተ ጀምር አንቺ ጀምሪ አባዬ አንተ ጀምር እማዬ አባዬ የኔ ይደርሳል አባዬ አንተ ጀምር። ምንድነው እስቲ እኛም እንድንረዳችሁ ምንድነው አሁን ለመሳሳም ነው ባይዘይ ጀምር ምንድነው እንደዚህ አሁን ይሄ እንደ ሩጫ ይተኮስልን ማለት በቃ አንተ ነህ የምረዝመው ትደርሳለህ ብታጎነብስ እሷ እንግዲህ አዘሎ እንትን ሊያተዛ ጀምር በቃ የጓጓ ይሳም ምንድነው እንደዚህ እማዬ አባዬ አንተ ጀምር እማዬ ቀጥ አባዬ ምንድነው በቃ የጓጓ ለመሳሳም ነው አንተ ጀምራ ነው ተወላልቃላችሁ በቃ የጓጓ ያማረው ይሳም በቃ በኢየሱስ ስም። እኛ ሰፈር አንድ ሴትዮ ነበረች እማዬ ሲሏት ልጆቿ ሟ ብላችሁ ቅሩ ምትል። አሁን እሷ በጣም ትልቅ በጣም ብዙ የሚከተላት ሰው ያለ ትልቅ ኢንፍሉዌንስ ያላት ሰው ናት እና አሁን የሷን ቪዲዮ ከሰሙ በኋላ ብዙ ሰው ኢንትረስትድ ላይሆን ይችላል ያን ቪዲዮ ሄዶ ለማየት። ሶ
ኮንክሉዥን እንትን ይላሉ ማለት ነው። በቃ እነዚህ ልጆችማ እንዲህ አይነት ብልግና እየሰሩ ነው። ከዛስ ምናልባት እዛ ውስጥ ይሄን ቪዲዮ ደግሞ የሚያዩ የቤተሰቦቼ እንትኖች ይኖራሉ፣ ቤተሰቦቼ የሚያያሉ። ከዛ በጣም በጣም ትልቅ ነገር ነው የሚፈጥረው። እንደ ሴት ወንድም ላይ በጣም ትልቅ ተጽዕኖ አለው። ግን እንደ ሴት ደግሞ እኔ በጣም ነው ቤት ውስጥ የደበራቸው። ምክንያቱም የመሰላቸው ይሄ እንዳለችው እሷ ለመሳሳብ ምናምን ነገር ቪዲዮን እስኪያዩት ድረስ በጣም ነበር የደበራቸው። የሰውም እንዳልሹ በጣም ትችቱ በጣም በጣም ብዙ ነበረ እና እኛ እንደዚህ ይሄን ያህል ያስቆጣል ብለንም አስበን አልነበረም ያደረግነው። ሰው ስቆ ያልፋል ምናምን ስንት ነገር ይደረግ የለ እዚህ ሶሻል ሚዲያ ላይ። እኛ ሰው ስቆ ያልፋል ምናምን በቃ ይሄ ቫይራል ከመውጣት አንጻር ብቻ ነው ያየነው እንጂ እና ደግሞ ላይክ ቃል ካወቅሻት ቲክቶከር እሷ በጣም አሁን በአብዛኛው ኮምፕሊትሊ ማለት ትችላለሽ ስድቡ የመጣው ከሷ ነው። አባዬ አንተ ጀምር ነው እማዬ አንቺ አባ አንተ ጀምር አንቺ ጀምሪ አባዬ አንተ ጀምር እማዬ አባዬ የኔ ይደርሳል አባዬ አንተ ጀምር እማዬ ብትጀምር ይሻላል። አባዬ ብጀምር ይሻላል። የመጀመሪያው ጥያቄ ማርበርግ ቫይረስ ጠቃጠቋቋ ምንድነው? እና አባዬ እማስ ምንድነው? አሁን ምንድነው የምንለው? እኔ እንደ ማንችሎት አይነት እንዳይሰጠኝ እላለሁ። እንደዚህ አይነትማ ከሚሰጠኝ እንደው ቆፍጠን እንዳልኩ በሲንግልነት ግን ትርብዬ ልቅር ምን አይበልብኝ ቅነስ ያሉ ብዥና ጥዝ ኡፍም እጭም አንድ ላይ ጭም እንዲ ተጣብቀው እንደ አባዬ ያፈላኸው ፍልት ያለብ አባዬ ሸምበቆ እኔ እነሱን ግን አይደለም ካሜራማኑን ነው አሳዶ እንደው መግረፍ በዶቢ አሶልቆ ቁጭም ለማያባዬ ታስብላለህ። አገባም ረሽን አገባም አዋተን ዋሳኖነ እሷ የተሳደበችውን ስድብ እንዳልኩሽ እሷም በጣም ትልቅ ኢንፍሉዌንሰር ናት ምናምን ነገር ሰው ላይ በጣም ትልቅ ኢንፍሉዌንስ ታሳድራለች። እና እንዳለ እሷ አሁን እኔ አላቅም እንደ አንድ ክርስቲያን ማለት የሌለባትን ነገሮች እንዳልሹ በፊዚካል ምናምን ነው የተናገረችውና ሁሉም ስድብ ካየሹ ኮሜንት ላይ በቃ ከሷ ቪዲዮ ላይ ነው ይሄ ማርበርግ ምናምን በቃ ላይክ ሁሉም ከሷ ቪዲዮ ላይ የመጣ ነውና ላይክ እኔ የሆነ ሰዓት ላይ እንደው ምንድነው ያደረግነው ይሄን ያለ ማያባይ ማለት ላይክ ጌታን I was genuinely confused እንዴት ነው ይሄን ያለ ያስቆጣ የሚችለው ምናምን ብለን ያሰብን ነበር። እንዳልኩሽ በጣም ማለት ሰው እዚህ ጋር እኛው ሰው ነን፣ ቤተሰቦች አሉን፣ ጓደኞች አሉን። ነገ እነዚህ ልጆች ምን ይሆናሉ ብለው አይደለም አያስቡም። ያው እነሱ ለኮንተንት ነው የሚጠቀሙበት። ግን መጀመሪያ ላይ ደብሯቸው ነበር እንዳልኩሽ ቪዲዮውን ሙሉ ሳያዩት በፊት እና ሌሎችም ሰዎች ቪዲዮውን ሙሉን አላዩትም። እኛ አሁን ቪዲዮ ላይ እንደማንሳሳም ማለት ሮንግ ሆኖ ሳይሆን ለኛ እንደዛ አይነት ፕሪንሲፕል ነው የምንከተለው። ከጋብቻ በፊት ምንም ነገር እንደማያስፈልግ በጣም በቃ በኢትዮጵያ ባህል የሚፈለጉ ነገሮች አለ አይደለ ላይክ ልክ ናቸው ተብሎ እንትን የሚባሉ ነገሮች ነው የምናደርገው። የተናገርነውም እሱን ነው። ሰው ግን ቪዲዮውን በደንብ ስላላየው ብቻኛውን ክሊፕ ብቻ ነው ያያትና ለዛ ነው ሰው ተቃውሞ ያሳየው ምናምን ነገር። እሱ መንገድ ላይስ ምን አይነት ነገር አጋጥሟቸዋል? መንገድ ላይ ያው እንደውም እንደዚህ እንደ ኮሜንቱ አይደለም። መንገድ ላይ በጣም ይጠሩናል፣ እንወዳቸዋለን ምናምን ይላሉ ምናምን፣ ታክሲ ውስጥ ይከፍሉልናል ምናምን። መንገድ ላይና ኢንቦክስ ውስጥ በጣም ሰው ናይስ ነው በጣም ላይክ ይሄንን ሞመንት ተጠቀሙበት፣ ጎበዞች በርቱ ምናምን ነው የሚሉን። መንገድ ላይ ይሄን ያህል መጥፎ ነገር አላጋጠመንም። ያው ቀልድ ምናምን ሊኖር ይችላል፣ ግን መጥፎ ነገር የለም እንደ ኮሜንቱ ማለት ነው። አንዳንድ ጊዜ አንዳንድ ሰው በጣም መጥፎ ኮሜንት ይጽፋል ምናምን ነገር። ከዛ ልክኛ ደግሞ እነሱ መጥፎ ኮሜንት ሲጽፉ በጥሩ ነው የምንመልሰው። ብዙ ጊዜ ሪፖስት ምናምን ስታደርጉ ነበር በጥሩ ነው የምንመልሰው። የሆነ ነገር ስንል ከዛ መለስ ብለው ድጋሚ ይቅርታ ምናምን ይሉናል። ለቀልድ ነበረ ይቅርታ ያላችሁ ሰው አለ? አዎ በጣም ኢንቦክስ የሚሉናል። እዛውም ሪፕላይ አድርገው በጣም መጥፎ ነገር ይሳደቡና ወር ይሉና
ከዛ ልክኛ ሪፕላይ ስናደርግላቸው በጥሩ ማለት ነው ከዛ ይቅርታ እኔ እኮ ለቀልድ ነበር ማም ይላሉ እና ያው ሰው ከልቡ አይደለም የሚጠላው እንዳልኩሽ ነው ኢንፍሉዌንስ ተደርጎ ነው እንጂ ይሄንን ነገር እንዲጽፉ እና ደግሞ ኮሜንቱ ሲገባ አንድ ሁለት መጥፎ ኮሜንት ካየ ያም ሰው መጥፎ ኮሜንት ነው የሚጽፍልሽ ልክ ነው ብሎ ያስባል ያ እና እዚህ ጋር ብዙ ሰዎች የሚያስጠላ ነገር ሲያወሩ ሲሰሩ እነዚህ ትልልቅ ቲክቶከሮች የተከበሩ ቲክቶከሮች ምናምን ሲሰሩበት ሰው ኦኬ መሳደቡ ልክ ነው ይሄ ነገር ልክ አይደለም ብሎ ያስባሉ እና እሱ ነው እንጂ መንገድ ላይ ምናምን አሪፍ ነው መንገድ ላይ ኢንቦክስ ውስጥ ምናምን ጥሩ እንትን ያለው እንዲህ በስልክ ስናወራ ከኔ ጋር እህቴ ትምህርት ቤት ድረስ እንትን ብለዋታል ምናምን ስትይ ነበርና ምንድን ነው የተፈጠረው? ያው ቲኔጀሮች እንደ ህፃንም መሰለኝ ያው እንደ ልጆች ብዙ እንደዚህ አያገናዝቡትም። እሷ እህቴ ምንም አልመሰላትም ቱ ቢ ሆነስት እየሳቀች ነው የነገረችኝ። ግን እሷ እየሳቀች ስትነግረኝ እኔ የተናደድኩት ማለት በቃ መተው ምናምን የማያባይ ነው ለቀልድ ነው ያሉት። ግን እኔ ደበረኝ። ገባሻ? አትሊስት እናቴ ብትሆን ትልቅ ሰው ናት ታገናዝባለች። ቪዲዮን ካየችውም በኋላ በቃ ተረጋጋች ምናምን ነገር። እህቴ ግን ልጅ ናት ገና አሁን ላይ ላይሰማት ይችላል። ግን እኔ በጣም ደብሮኛል እሷ ጋር ያደረጉት ነገር እና ቀስ ነው። አማንስ ጋር ቤተሰቦች ሲያዩት ያን ነገር ያው እንደ እናት በጣም ይደብራታል። ልጇ ሲሰደብ ሲንቋሸሽ ማየት በጣም ይደብራል። እንኳን እናት እኔ እንግዲህ ማቃችሁ በሶሻል ሚዲያ ቢሆንም አንድ ቀን ስላወቅኳችሁ በጣም ነው የደበረኝ በዚህ ልክ ሰው ሲናገራችሁና ምን ተሰማቸው ቤተሰቦች? ምን አሉ? ፋሚሊ ስፔሻሊ አሁን ሲስተር አለች እና ሞር እንደውም ሲስተር ኮሜንት ላይ ራሱ ሪፕላይ ታደርግላቸው ነበረ። ላይክ አትናገሯቸው አይነት ነገር ሪፕላይ ምናምን ታደርግላቸው ነበረ። እነ ማዘር አይ ቲንክ አይተውትም ጸጥ ብለው ሊሆን ይችላል። ግን ጀስት በጣም ነው የሚደብራቸው። ስፔሻሊ ላይክ ዱዊት ተደርጎ የሚሰሩ ቪዲዮዎችን ሲያዩ እንዳለችው ነው። ሙሉ ቪዲዮ አልታየም። ላይክ እንደ ፖድካስት 3 ሰዓት 4 ሰዓት ቢሆን ኢትስ ፋይን። ግን የ38 ደቂቃ ቪዲዮ እሷን ሳያዩ ጀስት በቃ ከታርጎ ለወጣ ቪዲዮ ለዛ መልስ የሚሰጡበት ወይ ደስ አይልም። ስፔሻሊ ፋሚሊ ድረስ መናገራል። አሁን እኛም ቢናገሩን ኦኬ እኛ ብቻ ተሰምቶን ይቀራል። ግን ፋሚሊ ድረስ መሄዱ በቃ ቤተሰብ አሰዳቢ እንደምንመስል ነው የሚያደርገና ሊደብራቸው ይችላል ቱ ቢ ኦነስት። ከዛ ውጪ ግን አሁን ሲስተር ምናምን ሪፕላይ ስታደርግ ነበር ሞር ከዚህም በፊት እንኳን እንዲህ ቫይራል ወተን ቀርቶ በአካልም ራሱ በቃ ከቨር ታደርግልኛለች ምናምንና ይሆነ። ምን ተማራችሁበት እስቲ? አሁን ለቫይራል ተብሎ የሚሰሩ ስራዎች እንግዲህ እንዳያችሁት በጣም ጫና ይፈጥራሉ። ከእናንተ አልፎ ቤተሰብ ድረስ ይደርሳል። እናንተንም ነፃነት በጣም ይነሳል። ኔጌቲቭ ኮሜንት በጣም ነው የሚከብደው የሚሰብረው። እንኳን እንደዚህ ሀላል በጣም ሰው የተቀባበለው ይቅርና የምትሰሩት ቪዲዮ ላይ እንኳን የሚያስጠላ ኮመንት ሲጻፍ በቃ ኮመንት ላለመግባት ያስፈራል። ይሄ ሁሉም ሰው የሚያጋጥመው ነገር ነውና እናንተ ለቫይራል ብላችሁ ያደረጋችሁት ነገር እንግዲህ አስተምሯችኋል ብዬ አስባለሁና ከዚህ በኋላ ላለው ምንድን ነው የእናንተ እንትን? ላይክ በጣም መጠቀቅ እንዳለብን ነው እኛ እንትን ያለው የተረዳ ነው። ኢቨን ላይክ ድሮ ሰርተናቸው ጥሩ ኮሜንት የነበራቸው ቪዲዮዎች ላይ ለራሱ እንትን እያሉ ነው እየገቡ ኮሜንት የተጻፈ ምናምን ነውና እኛ እንዳልኩሽ ነው ሰው ያስቃል ምናምን ብለን ነው እንጂ ያሰብነው በሌላኛው ሳይድ አላሰብነውም ነበረ እና ይሄን ያህልም እንትን ይሆናል ብለን አላሰብንም ነበረ እና አንዳንዴ ቫይራል ይወጣል ምናምን ቪዲዮ ይታይልኛል ምናምን ብለን የምናረጋቸው ነገሮች በጣም ባልጠበቅናቸው መንገድ ሊቀየሩ ይችላሉ እና እንደ ሶሻል ሚዲያ ፐርሰን በጣም መጠንቀቅ እንዳለብን ለምናደርገው ነገር የህዝቡን አቀባበል ማሰብ እንዳለብን ለህዝብ እስካቀረብሽ ድረስ ትችቱንም እኛ አሁን ቃሽ አሜን ብለን ተቀብለናል። በጣም ጥሩ ኮሜንትም እንዳለ ብዙ ትልልቅ ቲክቶከሮች አይዟችሁ እኛም ስንጀምር እንደዚህ ተተችተን እንደዚህ ተሰድበን ነበረ ልናቆም ነበረ ብናቆም ኖሮ እስካሁን ምንም ነበረን ምናምን እያሉ መክረውናል እና ጀስት ለቫይራል ተብሎ ቫይራል ለመውጣት ተብሎ
እንደዚህ አላስፈላጊ ነገሮችን አለማድረግ ማለት በጣም መጠንቀቅ እንዳለብን ነው የተማርነው እኛ። ኖርማሊ እኔ እንደው እንደ የግል አስተያየቴን ለመስጠት ያህል ስንት አሳፋሪ አስነዋሪ ነገሮች በሚደረጉበት ሶሻል ሚዲያ ላይ በምናያቸው ነገሮች አሉ። ኢቭን አሁን ቅርብ ጊዜ የሚያየነው ቲክቶክ አዋርዱ ላይ ባለባበሳቸው የሚያሳፍር ነገር ያደረጉ ከባህላችን ከስርዓታችን ካደግንበት ነገር በቃ የማይመጥን ነገር የሚያደርጉ ሰዎች ባሉበት በፍቅር ግንኙነት ዙሪያ ደግሞ ስንት ሚስቱን አቢዩዝ የሚያደርግ ቺት የሚያደርግ በቃ ዲስሪስፔክት የሚያደርግ ሰው ባለበት ሀገር ላይ እንደው እንደ ጤነኛ አእምሮ እንዳለው ሰው መለስ ብለን ብናስብ እማዬ ብሎ ሚስትን ማክበር እናት እኮ ትልቅ ቦታ ያላት ነች አይደለም? ምን ያህል ለእሷ ያለህን ክብር ያለህን ቦታ እማይበት ነው። አባዬ ብለሽ ከዚህ በፊትም በቆይታችን ከአባትሽ ጋር በተገናኘ ያነሳ ነው እንደውም ስሜታዊ ሁላ ሆነሽ ነበር እና በቃ አባቴን ባጣው ሰዓት ነው እሱን ያገኘሁት ብለሽ ለእሱ ያለሽን ቦታ የገለጽሽበት ነው። እና እናትና አባት በህይወታችን ውስጥ ትልቅ ቫልዩ ያላቸው ሰዎች ናቸው። በሱ መጠራራት ለእኔ ክፋት አለው ብዬ አላስብም። እንደ ቀልድ ባንወስደው እንደው የምር እንኳን ነው ብለን ብናስብ ክፋት ያለው ነገር አልሰራችሁም። ይህን ያህል የሚያሰድብ የሚያስወቅስ ነገር የለውም ብዬ ነው ማስበው። ከዚህ ቀደምም አንድ ቪዲዮ ሰርቻለሁ። ችግሩ ምንድነው? ማህበራዊ ሚዲያ ላይ ስሜትን ማሳየት የሚባል ነገር አለ። ስሜትን ስታሳይ አሁን የእሷ የሊሊ ድምፅ በራሱ የሆነ ልስልስ ያለ ነው ምናምን ከመሞላቀቅ ጋር ሊያገናኙት ይችላሉ። በቃ አንቺ ትክክለኛ ነገርሽን ነው እያወራሽ ያለሽው፣ ግን ሰዎች ጋር ሲደርስ ይዞራል፣ ይጠማዘዛል። እሱም ንጹህ ፍቅሩን ላንቺ ያለውን በቃ ስስቱን ምናምን ነው በዛ መንገድ የገለጸው። ሰው ጋር ግን ሲደርስ እንደ ሞኝ እንደ ፋራ ከጨዋነት ጋር ራሱ ያገናኙት ሰዎች አሉ። አንቺ ነሽ ሁላ ከዚህ በፊት ስለጋበዝኳችሁ አንቺ ነሽ እንደዚህ ሰዎችን ያመጣሹ ምናምን እያለኝ ኮመንት የጻፈልኝም ሰው አለ። እኔ በማውቃችሁ ጨዋ ናችሁ፣ ስርዓት ያላችሁ ናችሁ። ከዚህ ቀደም አብረን ባወራንበት በቆይታችን የማልጠብቀው ነገር እኔ ምን አይነት ቤተሰብ ነው ያሳደጋችሁ እስከ ማለት ያደረሰኝ የነበራችሁ መከባበር፣ መፈቃቀር ጥሩ ነገር ስላላችሁ ነው። እና ማነው ጥያቄውን ያወጣው ሳሚኝ ምናምን የሚለው ነገሩን ያበላሸውና ከጨዋነት ጋር በተገናኘ ጥያቄ ለፈጠረባቸው ሰዎች ድጋሚ እስቲ ክሊር አድርጉላቸው። እኔ እማዬ አባዬ ማለት እኔ ምናልባት ሰው ከጨዋነት ከንትን ለእናትና ለአባት ነው የሚገባው። አንቺ አሁን ቅድም እንዳልሽው ከክብር የተነሳ ነው የምትባባሉት ብለሻል አይደል? ሰው ግን ምናልባት ላይ ለእናት ለአባት ነው የሚገባው። አንዳንድ ኮሜንት ላይ በቃ ፍቅሬና ውዴ ነው ምናምን ተባባሉ፣ ቤብ ምናምን ተባባሉ ምናምን ያሉ ሰዎች አሉ። እና ላይክ ምናልባት ይሄ ለእናትና ለአባት ብቻ ነው የሚገባው ብሎ ከማሰብ አንጻር ይመስለኛል። ያው እኛ እንዳልኩሽ ነው ቪዲዮ ለማሳመር ጀስት የሰራነው ነገር ነው እንጂ እኔ ማለት ልክ ላይሆን እኮ ይችላል፣ ማለት ልክ ላይሆንም ይችላል፣ ሰውም ላይቀበለው ይችላል። ግዴታ የሆነ ነገር ሶሻል ሚዲያ ላይ አምጥተሽ ተቀበሉት ማለት አትችይም። እና ግን እኔ ይሄን ያህል የሚያሰድብ ይሄን ያህል የሚያስረግም ማለት አንዳንድ ሰው ትደነግጫለሽ፣ በጣም ይራገማሉ፣ ይሳደባሉ ምናምን ነገር ነው። ይሄን ያስደርጋል ብያ እኔ አላምንም። ኢቨን ለማስተማር ከሆነ እንደዚህ አታድርጉ ምናምን ማለት ነው እንጂ የሚቀለው እንዳልሹ በፊዚካል አፒሪየንስ ምናምን በጣም እኔ ይሄን ያህል ይሄ ከጨዋነት ጋር አገናኝተውት ነው ማለት ብልግና ነው ምንድን የሰራ ነው እስከምን ድረስ ማለት ነው። እና ምናልባት ለእናትና ለአባት ነው የሚገባው ከማለት አንጻር ይመስለኛል። አማንስ ምን ትላለህ? ሞር ሳስብበት የነበረው ላይክ ኦኬ እሺ ጥፋት ነው ብለውም ካሰቡ አትሊስት አሁን ለምሳሌ ሆል ቪዲዮ እማ አባ እየተባባልን አይደለም የሰራ ነው። ከዛም ቀጥሎ ደግሞ ኢቨን ያቺ ሲን ብቻ እንኳን ፕራንክ ነበረች እና በቃ ማይካው ልቄ ምናምን ትቻት ለወጣ ምናምን ነበር። ኢቨን ቀረጻው እንደዛ ቢቋረጥና እሱ ፖስት ቢሆን ኑሮ ምን አይነት ክብር የሌለው ወንድ ነበር የምባለው። ሶ ላይክ እኔ ላይክ ሪል ፍቅሬን እንኳን እየገለጽኩላት እናቴ ምናምን እያልኳት ሪል እንኳን ቢሆን
ይሄን ያህል ድረስ የሚያደርስ ነው ብዬ አላስብም ነበር። ከዛ ደግሞ አንዴ ይቅርታ እንትን ቪዲዮ ላይ ተናግረናል እንዳልኩሽ ቪዲዮውን አላዩትም ያልኩሽ አለሁት ቪዲዮ ላይ እማዬና አባዬ አንባባልን ብለናል። ቆርጠንም ፖስት አድርገነዋል። ከፈለጉ ገብተው ማየት ይችላሉ አይደለ? እማዬና አባዬ አይ ኖ ኢትስ ክሪንጅ እኔ አሁን ቤብ ብዬ ነው የምጠራው። ቱ ቢ ኦነስት ቤብ ነው አይደለ? ቤብ እና አማኑ ብዬ ነው የምጠራው አንዳንዴ ሳናድ እንጂ ይሄ ፐርፐዝሊ እማዬ እንደውም እናቴ አባቴ ምናምን አንዳንዴ እንባባላለን እንጂ እማዬና አባዬ ተባብለን አንጠራራም። ግን ጀስት አየ ነው ሞከር ነው እና በጣም ኢንጌጅመንት የዛን ቀን ይሄ ፀጉሩን የተቆረጠውን ቪዲዮ ካየኸው እማዬ አባዬ ተባባልን። ከዛ በጣም ወጣና ይሄ ጀስት ሰው ኢንጌጅ እንዲያደርግ ነው እንጂ እማዬና አባዬ ተባባልን አይደለም። እማዬና አባዬ አንባባልም ቤብ ነው የምንባባለው። እንደውም አንዳንዴ አማኑኤል እለዋለሁ ምናምን ብዬ ስቀልድ ነበር አይደል? በቃ እንደማንባባል ተናግረናል። እና ሰው ቪዲዮን አላየውም ምልሽ ለዚህ ነው። በቃ እቺ ኢንትሮዋን ብቻ ነው ቲክቶክ ላይ ቫይራል ወጣ፣ እሱን አይተው እየተናገሩት ያሉት እና ይሄን ያህል ደረጃ እንዲደርስ ያደረገው እሷም እንዳለችው ላይክ የትላልቅ ቲክቶከሮች የሰሩበት መንገድ ነው። በጣም በጣም ኢንፍሉዌንስ ያደርጋሉ። አሁን ለምሳሌ ሌሎቹ ፍቅራቸው ሲያስቀና ምናምን ነገር ብለው ቢሰሩ ኑሮ ሰው ሁላ ግልብጥ ነበር የሚለው። ግን አሁን እየተሳደቡ ሰሩ። ላይቭ ላይ ስንገባ ኤግዛክት ቃል በቃል ስድቦቹ ከሌላ ቪዲዮ ላይ የመጣ ስድብ ነው፣ ቪዲዮ የተሰራበት ስድብ ነው። እና ይሄ ትላልቅ ኮንተንት ክሬተሮች የሚሰሩትን ነገር ሞር ቢያስቡበት ቢጠነቀቁ፣ እንዳልኩሽ ነው። አሁን እኛ ጋር ብቻ ቢሆን ኑሮ ጀስት እኛ ጋር አውርተን ፊክስ እናደርገዋለን። ግን ከኛ አልፎ ቤተሰብ እንደ ትሮማ እንዲሆን ነው እያደረጉ ያሉት፣ ቤተሰብ ላይም የእኛ ታናናሾችም ላይ። በጣም ጫና የነበረው ቤተሰብ ላይ ነው። እኛ አሁን የእኛ ኤጅ ቢሆን አስረድተሽው ሊረዳ ምናምን ይችላል። ግን ቤተሰብ ግን ያቺ የተቆረጠችዋን ሲን አሁን ለምሳሌ የአንዱ የተቆረጠ ቪዲዮ እማዬ አንቺ ጀምር አንተ ጀምር የሚለው ለመሳሳብ ነው። አሁን ያንን ቤተሰብ ቢያይ ምንድን ነው እሺ ጀስት የኔን ተዉትና የእሷ ቤተሰብ ምንድን ነው የሚሰማው? እኔ እኮ ላገባት ነው የምፈልገው። እንደዚህ አይነት ግንኙነት እንዳለን ነው የሚረዳው ሙሉ ቪዲዮውን ስለማያዩ ማለት ነው። እና ሞር መጠንቀቅ አለባቸው። እኛም አሁን ከዚህ በኋላ ለምናደርገው ነገር በጣም ከሚባለው በላይ ጥንቃቄ እንወስዳለን። እንደዚህ አይነት ነገር መባል የሌለበትን ነገር በቃ አለ ማለት ነው። ቀላል እኮ ነው። አሁን ማስረዳት ይከብዳል። አሁን የዩቲዩብ ስታንዳርድ ነው ምናምን ብትያቸው አይረዱሽም ትላልቅ ሰው። ግን አሁን ዩቲዩብ ላይ የሚሰራ ሰው ያውቀዋል። በቃ ኦዲየንሱን ለመያዝ ነው የተጠቀሙት ምናምን ሊልሽ ይችላል። በኔጌቲቭ ነገር እኮ ስለተሳብን ነው። ልክ ነሽ። ባይ ዘ ዌይ ሪል ሰዎች ነን። ገባሽ? እዚህ ጋር የሆነ የፊልም ካራክተር አይደለንም። ሪል ፊሊንግ አለን። እንዳልኩሽ ነው። እሱ ምንም አልተሰማው ማለት ትቻለሽ። እኔ ነኝ ዘ ሆል ታይም ሲሰማኝ የነበረው። እኔ እሱም እንዳለው ብዙ አሁን ትልልቅ ቲክቶከር እኔ ቃል ባባ በጣም ነው መወዳት፣ በጣም ነው ማከብራት። የሆነ ኢቨን መጥፎ ኮሜንት ሲሰጧት ሁላ ገብቼ ዲፌንድ አረጋታለሁ ምናምን ነገር። ግን ያንን ቪዲዮ ስትሰራ አስቢው፣ እኛ ሪል ሰዎች ነን፣ ይሰማናል፣ ቤተሰብ አለን። ቤተሰቦቻችን ነገ ሲሰሙ እኔ ሴት ልጅ ነኝ፣ ቤተሰቦች እኔ አሁን እንደውም ከሁሉም ወንድሜ በጣም ተረድቶኛል። ያው እሱም የሆነ በእኔ እድሜ ላይ ያለ ሰው ስለሆነ የሶሻል ሚዲያ ነገር እንደሆነ ምናምን ተረድቶታል። ግን እናቴ በተለይ የአዳን ቪዲዮ ካየችው በኋላ በጣም ተሰምቷት ነበር። ሌሎች ዘመዶቼ የላኩላት ቪዲዮን ምናምን ነገር የአዳን ነው እንዳልኩሽ። እንደውም እኔ የሐዋሳ ሰው ነኝ፣ የሐዋሳ ልጅ ነኝ። ያዳ የሐዋሳ ሰው ናት። ብዙ ጊዜ የሐዋሳ ሰው ነው ሚያያት ምናምን ብዙ ፎሎወሯ ምናምን የሐዋሳ ሰዎች ናቸው፣ ስለሚያውቋት ስለሚወዷት ምናምን ዘመዶች የሐዋሳ ሰዎች ናቸው። ሞር የደረሳቸው ቪዲዮ የእሷ ቪዲዮ ነው። እና አስቢው ነገ እኔ ቤታቸው ሄዳለው፣ እነሱ እኛ ቤት ይመጣሉ ምናምን ነገር እና ለእናቴ ደውለው ምናምን ነገር በቃ ደስ እንዳላላቸው ከኔ እንደዚህ አይነት ነገር እኔ በተለይ በጣም በቃ እንደዚህ አይነት ቦታ ላይ የምገኝ አይነት ሰው አይደለሁኝም። ይሄ ቲክቶክ ላይ ምናምን እንደሚያወሩት አይነት ማለት ነው። ቤተሰብም እንደዛ አያውቀኝም።
ከዛ እነሱ መተው እንደዚህ እነሱ ላይ እኔ ስለኔ የሚያስቡት ነገር ነው የተቀየረው። ገባሽ አይደለ? እዚህ ጋር ላንቺ የሆነ ቪዲዮ ስትሰሪ 2 ደቂቃ ነገር ነው ምናምን፣ ላንቺ ቪው ነው፣ ፎሎወር ነው፣ ላንቺ ኢንጌጅመንት ነው፣ አካውንትሽን ማሳደጊያ ነው። ከዛ ስለኔስ ህይወት አለኝ። ገባሽ አይደል? የሆነ ትችት ቢሆን ለራሱ በሰራ ነው ስራ። ገባሽ? እማዬ አባዬ ለምን ትባባላላችሁ? ይሄ እኮ ለቤተሰብ ለእናት ለአባት የሚባል ነገር ነው አይደለም ያሉት። ስድብ ነው በቃ ስትሬት አፕ ስድብ ነው። ፊዚካል አፒሪያንሳችን ላይ ስድብ፣ የሆነ ነገራችን ላይ ስድብ ነው በቃ ቀጥታ ስድብ። ለምን እንደዚህ ይደረጋል? ገባሻ? እንደ ቢግ ኢንፍሉዌንሰር ሰው በጣም ነው የሚወዳቸው፣ በጣም ነው የሚያከብራቸው። እና ላይክ ለምን እንደዚህ አይነት ስድብ ይሰራሉ? ያዳም ቢሆን ቪዲዮ ለመስራት ከፈለግሽ ማጣራት፣ ቃልም በጣም እንደዚህ ብዙ ሰርተዋል። ባይዘዌ ግን አሁን ለምሳሌ የሚያስቁም አሉ። ካየሽ ሪፖስት ምናደርጋቸው ምናምን በጣም ያስቋሉ። እኛም ላይቭ ላይ ገብተን ስሩበት ምናምን ሪፖስት እናደርጋለን። ይሄን ታይም ብዙ ስራዎችን መጥተዋል። ባይዘዌ በዚህ አጋጣሚ በጣም ብዙ ስራ መጥቶልናል በዚች ሞመንት ብቻ ማለት ነው። እና እነሱ እንዲህ መጥፎ ነገር መስራታቸው በጣም አፌክት በጣም ያደርጋል በጣም። እና ሴት ናቸው፣ የሴት ልጅን ስትራግል በተለይ ቃል በጣም የሴት ልጅን ስትራግል ታውቃለች ምናምን። እና እንደዚህ አይነት ነገር ሰርታ ቤተሰብ ደርሶ ምናምን እኔ ማሚ ቪዲዮን እስከማሳየት ድረስ አልተረጋጋችም ነበር። እና የሆነ አንዳንዴ የሚያደርጉትን ነገር አጣርተው ቢያደርጉ፣ ትችትም ከሆነ በሰራ ነው ስራ ቢተቹን ጥሩ ነው ብዬ ነው የማስበው። አንዳንድ ሰዎች አሉ አሁን ለምሳሌ በስነ ስርዓት የሚያስረዱ እንዲህ እኮ አይባልም። አሁን ጀስት አክሴፕት እኮ እናደርጋለን። አሁን እኛ አንሰማም ወር ደግሞ ጀስት መብታችን ነው ምናምን ብለን ራሱ እንትን አልጮህንም፣ ቪዲዮ አልሰራንበትም ምናምን። ጀስት በቃ ጥፋት ካጠፋን ሰው ነው በቃ በስነ ስርዓት እንደዚህ አይባልም ማለት ይቻላል። ላይቭ ላይም ፖስት የምናደርጋቸው ቪዲዮዎች ላይም ሁሉም ማለት ይቻላል። በቃ የማይሆን ንግግሮች ነው የሚናገሩት። እና አትሊስት እኛን ለመምከርም ለማስተካከልም ለማረምም ከሆነ በቃ በስነ ስርዓት ማውራት እንችላለን። ይሄ በጣም እላይ የነካን ሰው አይደለም፣ ጀስት መሬት የሆንን ሰው ነን፣ በመግባባት የምናምን ሰው ነን። ሶ እንደዛ ቢሆን ይሻላል ብለን ነው የምናስበው። ሌላው ያጋጋለው ነገር ምንድን ነው? አንተ ከኔ ጋር ባደረግነው ቆይታ ከእናቴም በላይ ከጤናዬም በላይ ነው ለሷ ያለኝ ፍቅር ምናምን ብለህ የገለጽከውን ያቺን ፓርት ቆርጠው እማዬና አባዬ እንዲህ ሲባባሉ ነበረ ምናምን እያሉ እንትን ብለዋልና እንግዲህ ሰው በተለያየ መንገድ ስሜቱን ይገልጻል። ያ የአንተ ስሜት ነው፣ አንተ የመውደድህን ጥግ የገለጽክበት ስሜት ነውና እስቲ በዚህ ጉዳይ ላይ የሆነ ነገር ብትል ደስ ይለኛል። ያ አሁንም ደግሜ የምለው ነገር ነው፣ ምንም የሚቀይረው ነገር የለም። እኔ ብቻ አይደለም ሙሉ ፋሚሊ የሚያውቀው ነገር ነው። ፕላስ ሞር ታይም እንደ ሰጣት ነው የሚፈልጉት። ጋብዛት እንጂ ምናምን እንዲህ ይሄ እነሱን አሳንሼ እሷን አስበልጬ ምናምን እንዳልሆነ ያውቃሉ። በቃ ጀስት ምን ያህል እንደምወዳት ያውቃሉ። ሶ አሁንም ደግሜ የምለው ነገር ነው፣ ከምንም ነገር በላይ ነው የምወዳት፣ ኢቨን ከፋሚሊ በላይ። ምክንያቱም አትሊስት አሁን እንኳን ባለውበት ሁኔታ ከፋሚሊ ወጥቼ ነው ያለሁት። ግን ከፋሚሊ ወጣው ማለት ፋሚሊን ጠላው ማለት አይደለም። ጀስት በቃ ስራ መስራት አለብኝ፣ ራሴን ማስተዳደር አለብኝ ብዬ ስለማስብ እሷ ስለመጣች አይደለም ከቤት የወጣሁት። ጀስት በቃ ራሴን ማስተዳደር አለብኝ ብዬ ስለማስብ ነው። ሶ ለእሷ ያለኝም ፍቅር ከቤተሰብ ጋር ማገናኘት ምናምን እሱ ሌላ ኢሹ ነው። ቤተሰብ ራሱን የቻለ አንድ ካታጎሪ አለው ብዬ ነው የማስበው። ምን አለ መሰለኝ በእኛ ሀገር እንትን ቤተሰብ በተለይ በኢትዮጵያ ውስጥ ዋጋ ከፍሎ ነው የሚያሳድገን። እናትም አባትም ወይም ደግሞ እናትም ከሆነች ለብቻ የምታሳድገው አባትም ከሆነ ዋጋ ከፍለው ነው በኢኮኖሚም በእያንዳንዱ ነገር ዋጋ ከፍለው አሳድገውን ዛሬ ላወቃት ሴት እናቱን እንትን አለ የሚል አባባል አለ። ዛሬ ላወቃት ሴት ጥላዋት ትሂድ አይታወቅም። የሰው እንትን ነው። ሁሉም ሰው ወርደን ብናይ የሚያስበው አይነት አስተሳሰብ ነው። ፕላስ ከጤናዬ በላይ ደግሞ ስትል አንተ ስትኖር ነው ለእሷን መኖር የምትችለው። መጀመሪያ ራስህን
እንትን በል እንደዚህ አይባልም ብለው በበጎ የመከሩም ሰዎች አሉና ከዛ አንጻር በበጎ የመከሩትን ሰምተናል፣ ይቅርታም ብለናል ምናምን ነገር። እዚህ ጋር እኮ እሱ ከጤና በላይ ምናምን ሲል እያጋነነው ነው እንጂ የምርም አሁን እሱ የሆነ ነገር ሆኖ እዚህ ጋር ጫፍ ላይ ሆኖ ይሄ እኔ እሷ ወይስ ጤና ምናምን የሚባል ሲቹዌሽን እኮ የለም። ጀስት ለማጋነን ተብሎ የፍቅርን ለእሷ ያለኝን ቫሊዩ ለማሳየት ነው እንጂ ደግሞ ላይክ ይሄ እኔ ከቤተሰቦቹ በላይ ሆኜ አይደለም። ኦብቪየስሊ ከቤተሰቦቹ በላይ ልሆን አልችልም። እነሱ ከኔ በታች ሆነው አይደለም፣ እኔ ከነሱ በታች ሆኜ አይደለም። በቃ ይሄ ጀስት ይሄ ቅደም ተከተል ነው እንጂ ከእናቱ በላይ ወዶኝ አይደለም እኮ አይደለ? ላይክ ኦብቪየስ ነው እንደዛ እንደማይፈጠር። ግን ያው ሰው በብዙ መንገድ ስለሚተረጉመው እኔ አንደኛ ምናምን ሆነ ማለት ከሷ በላይ ይወደኛል ማለት አይደለም። እንዳልሽው ነው ብዙ ዋጋ ከፍለው ነው ያሳደጉት ምናምን ነገር። ያው ሰው የሚተረጉምበት መንገድ ነው እንጂ የምርም እንደዛ ሆኖ አይደለም። እና ከጤናው በላይ ምናምን ደግሞ ለማጋነን የተደረገ ነገር ነው እንጂ ሪል ሆኖ አይደለም። እና ይሄ ጀስት ለማጋነን ምናምን ያው ሰው የሚተረጉምበት መንገድ እኛ እንደምናስበው ስለማይሆን ነው። ሚዲያ ላይ ሲሆን ቅርበሽ እንደምታወሪው አይደለም። እያንዳንዱን ስሜትሽን ኤቭሪ ዲቴል አታወሪ። የሆነ በቃ ላይክ ማውራት አለብኝ ብለሽ የምታስቢውን ነገር ስለምታወሪ ለዛ ነው አንዳንዴ መጠንቀቅ የሚባለው ነገር የሚያስፈልገው። ሚዲያ ላይ ሲወጣ የሆነ መልእክት ሳስተላልፍ ተቀባይነቱን ብቻ አይደለም ማየት ያለብኝ፣ ኔጌቲቭ ነገሩን ሰዎች ጋር ምን አይነት እንትን ይፈጥራለሁ። ህጻናት አሉ የሚያዩ፣ ትልልቅ ሰዎች አሉ። በእርግጥ ሰውነን በሁሉም ዘንድ መወደድ ባንችልም አትሊስት ተቀባይነቱ ይሄ ማንንም ሳይጎዳ ቢሆን መልካም ነው በሚለው የምናስተላልፈውን መልእክት ተጠንቅቀን ብናወራ በተሻለ መጠን ምንድነው የተሻለ አማርኛ የተሻለ ቋንቋ ብንጠቀም ገብቷል። እንደዚህ አይነት ነገሮች አፌክት ያደርጋሉ። ዞሮ እኛ ስሜታችንን ለማውጣት የምንጠቀማቸው ነገሮች ዞሮ ተዟዙሮ እኛኑ መጉዳት የለባቸውም ብዬ ነው ማስበው። አሁን የተፈጠረው እንደዛ ስለሆነ ማለት ነው። ለዛም ደግሞ አሁን ለምሳሌ ላይቭ ላይ ከ2-3 ቀን በተከታታይ ኦልሞስት ከ2000 ምናምን ሰው ቁጭ ብሎ እያየን ይቅርታ እያለን ነበረ። ጥፋት ነው ከተባለ ጀስተኛ አጥፍተናል በቃሽ ይቅርታ። ከኛ የማጠብቁት ነገር ከሆነ ይሄ በመባባሉ ለቤተሰብም የሚሰጥ ብቻ ከሆነ ኦኬ እሺ በቃ ይቅርታ እያልን ነበረ። እዛም ላይ ራሱ ኮሜንታቸው በቃ ላይ እንትን ነው የሚወላውል ነው እንጂ አሁንም እኮ ጀስት ይቅርታ ማለት እንችላለን። እስቲ በቃ ቢያንስ የእናንተን ስም የሚያድስ ከሆነና ሰውንም የሚያስደስት ከሆነ አሁንም ቢሆን ይቅርታ ማለት ካለባችሁ ይቅርታ፣ እኔ እድሉን ሰጣችኋለሁ። እኛ እንዳልኩሽ ነው በመጥፎ መንገድ አስበነው አልነበረም። ይሄ ለእናት ለአባት የሚሰጠውን ክብር ዝቅ ለማድረግ አይደለም። እማዬ አባዬ የተባባልነው ጀስት ቪዲዮ ማሳመሪያ ነው። ከክፋት አይተነው አይደለም። ከክፋት ካዩት ቅሬት ከተሰኙብን የእኛም የቲክቶክ ፋሚሊዎቻችን ያዘኑብንም ካሉ በጣም በጣም ይቅርታ። በጣም እውነት ከኛ እንደዚህ አይነት ነገር ለማይጠብቅ ሰው በጣም ደስ የማይል ነገር ነው እና በጣም በጣም ይቅርታ በእውነት። እኛ እንደዚህ ይሆናል ብለን አስበን አልነበረም። ይሄ ሰው ስቆ ያልፋል፣ ለማሳቅ ኢንቴንሽናችን ለማሳቅ ምናምን ነበር። እንዲህ በክፉም አስበን አልነበረም። መጥፎ ነገር ይሄ ሁላ ነገር ይፈጠራል ብለን አስበን አልነበረም እና እንዲህ አይነት ቦታ ላልጠበቃችሁን፣ ልክ ነው ብላችሁ ለማታስቡን አሁን ልክ ነው በጣም እናመሰግናለን። በጣም ይቅርታ ለሰጣችሁንም አስተያየት ምናምን በጣም እናመሰግናለን። ለሁሉም መጥፎውን ተምረንበት አልፈነዋል። ለጥሩም ኢንቦክስ ላይ ሁላችሁም ላናገራችሁን በጣም እናመሰግናለን። በጣም በጣም ይቅርታ በእውነት በጣም ይቅርታ እውነት። እኛ እንደዚህ በክፉ ኢንቴንሽን አይደለም ያደረግነው። ፕላስ ደግሞ ገና ይሄ የመጀመሪያችን ነው ሶሻል ሚዲያ ላይ እንዲህ እንትን ስንል እና አናቅም ትክክለኛው ነገር ምንድነው ምናምን ያልሆነው ምንድነው ምናምን ብለን አናቅም። ለዛ በጣም ይቅርታ። በጣም በጣም አጥፍተናል፣ ጥፋተኞች ነን አይደለ? ጀስት ምንም የምጨምረው ነገር የለም። ምክንያቱም ኦልሞስት ሁሉንም ብለዋለች። ለቤተሰብ ብቻ የሚሰጥ ነው ላላችሁን፣ የቤተሰብን ክብር ዝቅ ነው የሚያደርገው ላላችሁን በሙሉ በጣም ይቅርታ። ጀስት ከኛ የማጠብቁት
የኛ ኢቭን የኛ ቤተሰቦች እንኳን ቢሆኑ የኛ ፎሎወሮችም ኢቭን ፋሚሊ እንኳን ቢሆን እኛን በማጠብቁን ሁኔታ ላይ ስላገኛችሁን በጣም በጣም ይቅርታ ከልባችን ነው። ኢቭን ይሄ ሚዲያ ላይ ምናምን ስለሆነ አይደለም፣ ላይክ ላይቭ ላይም በተደጋጋሚ እያልነው ነበረ። በጣም ጥፋት አጥፍተናል፣ በጣም ይቅርታ። ለቀጣዩም ደግሞ ለምንሰራቸው ምንም አይነት ኮንተንቶች ሞር ትምህርት እንዲሆነን ላይክ ተጠንቅቀን እንድንሰራበት ላይክ የተሻለም ነገር ደግሞ ይዘንም እንድንመጣ ስላደረጋችሁን በጣም እናመሰግናለን። በአካልም በጣም ያገዛችሁን፣ በኢንቦክስም ኢቨን ኮሜንት ላይ ላይቭ ላይም በጣም ብዙ ሰው ሰፖርት እያደረገን ነበርና በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ያው ቤተሰብም በዚህ መሀል ይቅርታ መጠየቅ አለበት ብዬ አስባለሁ። ምክንያቱም በእናንተ ምክንያት እነሱ ላይ ጫና ደርሷልና ያው እኔ ልጅ ስሆን እናቴ በእኔ ምክንያት ስትሰደብ ሳይ የሚሰማኝ ስሜት ጥሩ አይደለምና ከምንም በላይ ደግሞ ቤተሰቦቻችሁን ክፋት ኖሮት አይደለም ነገሩ፣ ግን በቃ በደግም ይሁን በመጥፎ ቤተሰብ ድረስ ጉዳቱ ሲሰማ ልክ አይደለምና እኔ በተለይ ቤተሰቦቻችሁን ሁለታችሁም ይቅርታ በቃ በእኛ ምክንያት ስማችሁ ስለጠፋ የሚለውን ነገር ብትጠይቁ ደስ ይለኛል። እኔ ያው በመጀመሪያ በጣም ይቅርታ ማለት ፈልገው እናቴን ነው። በጣም እንደዚህ አይነት ቦታ አትጠብቀኝም ነበር፣ ገባሻ? ላይክ ከዚህ በፊት ምናምን በቃ ላይክ እሷ የምትጠብቀኝ ቦታና እኔ የተገኘሁት ቦታ በጣም ይለያያልና ከሁሉም በላይ እኔ እናቴን ነው ይቅርታ ማለት ፈልገው። በጣም ይቅርታ ማለት አጥፍቻለሁ። ያው ስለምታየው አንቺ እያልኩ ላውራ፣ አንቺ የምትጠብቂኝ ቦታ ላይ አልነበርኩኝም። ላይክ ከምትጠብቂኝ በቃ እንደዚህ አይነት ነገር ከኔ አትጠብቂም ነበርና እኔ እኛ ከክፋት አንጻር አልነበረም እና የምትጠብቂኝ ቦታ ላይ አለመገኘቴ በጣም በጣም ይቅርታ። በጣም ከእናቴ ቀጥሎ እህቴንም ወንድሜንም በጣም በጣም ይቅርታ። በጣም ምናልባት እኔ አላውቅም፣ ወንድሜ አልነገረኝም፣ ግን በእኔ ምክንያት ተሰድበው ምናምን ከሆነ በጣም ይቅርታ። ያ ላይክ እኔም ላይክ ሙሉ ቤተሰቤን ማዘርም፣ አያቴም፣ አባቴም፣ ሲስተርም ላይክ ሙሉ ቤተሰቤን በጣም ይቅርታ መጠየቅ እፈልጋለሁ። ላይክ እኛ ፐርፐዝሊ ያደረግነው ነገር አልነበረም። ጀስት ተቆርጦ በወጣ ቪዲዮ ነው እንደዚህ ላይክ አሁን ያለበት ሁኔታ ላይ እንድንደርስ ያደረገና ላይክ በጣም በጣም ይቅርታ የእውነት ከልባችን ነው። ኢቭን ሞር እኔ ስጨነቅ የነበረው ለእሷ ቤተሰብ ነው። ምክንያቱም ላይክ ሞር ጫና የሚበዛው እሷ ጋር ነው። ያው እኔ ወንድ ነኝ የሚባለው ነገር ስላለ ጫና ላይ በዛብኝ ይችላል። ወር ደግሞ ላይክ ሞር ሴት ጋር ጫና ይበዛል እና ለማዘርም ለሲስተርም ኢቭን ለወንድሟም በጣም ይቅርታ የእውነት ከልባችን ነው ፈልገ ነው። ጀስት ይሄ ፐርፐዝሊ እንደዚህ እንዲሆን ታልሞ የተሰራ አልነበረም። ጀስት ለዛ ለዩቲዩብ ተብሎ የተሰራ ብቻ ነበረ። ሶ በጣም ይቅርታ። በጣም መልካም። ይቅርታ መጠየቅ ትልቅነት ነው። እኔ ያስተዋልኩባችሁ ነገር ምንድን ነው፣ ሰዎች ስራችሁ ጥሩም ሆነ መጥፎ በሰዎች ዘንድ ሲታይ ልክ አይደለም ተብሎ ሲነገር ብዙዎች ልክነን ብለው ለመከራከር ነው የሚሮጡት። ልክነን ምን አደረግን ብለው በቃ ሰው ልክ እንዳልሆነ፣ ሰው ፋራ እንደሆነ፣ ሰው እንደማይገባው ለማስተላለፍ ነው የሚሮጡትና ይሄ ትልቅነት ነው። በመጨረሻ ግን ማስተላለፍ የምትፈልጉት ነገር ካለ፣ ቀረ የምትሉት አልተናገርንም የምትሉት ነገር ካለ አስተላልፉና። ያው ማስተላለፍ የምፈልገው ነገር በመጀመሪያም ላይ እንደዚህ ሶሻል ሚዲያ ላይ ለሚሰሩ ሰዎች በጣም መጠንቀቅ እንዳለባቸው፣ እንዲህ አይነት ነገር አንዳንድ ነገር ሲሰሩ ጀስት ይሄ ከእነሱም አልፈው ብዙ ሰው አፌክት ሊያደርግ ስለሚችል በጣም መጠንቀቅ እንዳለባችሁ በጣም በጣም። ሲቀጥል ደግሞ እንደዚህ አንዳንድ የትችት ቪዲዮ የሚሰሩ ሰዎች የሆነ
ያም ሰው ያ የሚተቹትም ሰው ስሜት አለው ብለው እኔንም ይመለከታል ባይዘው እኔም እንደዛ ስለምሰራ በእርግጥ በአካል ምናምን አልናገርም አፒረንስ ያ ግን ያው እኔንም ይመለከታል መልእክቱ ያ ሰው ነው ቤተሰብ አለው ነገ ሄዶ ሴት ከሆነች ይብሳል ያው የወንድን ያቀለልኩት ሳይሆን ሴት ላይ ታውቂያለሽ አንቺም እንደ ሴት ቤተሰብ አለ ብዙ ላይ ጓደኛ አለ ስትወጪ ማህበረሰቡም አለ ላይክ ምንም ቤተሰብም ጓደኛም ባይኖርሽ መንገድ ላይ ሰው ለራሱ የሚሰጥሽ አስተያየት አለ ላይክ እንትን ሜንታል ሄልዝ የሚባል ነገር አለ ማለት አንዳንድ ሰው የሚሰራው ነገር በጣም የሚያስጠላ ነገር ነውና እሱን ኮንሲደር አድርጋችሁ ብታወሩ ላይክ ይሄ የምር ጀስት ለትችት ነው ለሰው ልጆቹ ያን ነገር የሰራውን ሰው ለማስተማር ነው ወይስ የምር ሰው እንዲጠላቸው ነው ምናምን አንዳንዱ ፐርሰናል ነው የሚመስለውላ ካየሻቸውና ለማስተማር እንጂ የምር ለስድብ ባይተች እንደዚህ ትችት የምትሳደቡ ሰዎች በጣም ብትጠነቀቁ ፕላስ ደግሞ በቃ በተጨማሪ በጣም ይቅርታ ነው ለማለት የምፈልገው እኛ ያላሰብነው ነገር ነው ይውላ ነገር የተፈጠረው እና ደግሞ አምናችሁብን ሰፖርት ስታደርጉ ስትከራከሩልን ኮሜንት ስትመልሱ የነበራችሁ ሰዎች በሙሉ በጣም እናመሰግናለን የምር በጣም አሁን እንደውም ትንሽ ይሻላል ኮሜንቱ ምናምን እኛም ይሄ ቪዲዮ ምናምን እየሰራን ከሌሎች ጋር ኮላብ እያደረግን ስንመጣ የምር እንዳልነበር ለቀልድ እንደነበር እየገባቸው ነው ብዙ ሰዎችና በቃ በጣም ይቅርታ ማስተላለፍ እንፈልገው ይሄንን በመጨረሻ እንግዲህ ትላልቅ ኮንተንት ክሬተሮች ኢቭን ትላልቅ ላይሆን ይችላል ጀስት አንድ ቪዲዮ ብቻ በቂ ነው የአንድን ሰውን ላይፍ ለማበላሸት እና ምንም የምንሰራቸውን እኛንም ጨምሮ በቃ ሶሻል ሚዲያ የሚጠቀም ሰው ሙሉ ላይፉን ሊያበላሽ ይችላል አንዷ ኢቭን የ10 ሰከንድ ቪዲዮ ልትሆን ትችላለች ሶ ምንም የምንሰራቸውን ምንም አይነት ኮንተንቶች በጣም ብንጠነቀቅ በጣም ጥሩ ነው ብዬ አስባለሁ ከዛ ቀጥሎ ደግሞ ጀስት ኢቭን ትላልቅ ኮንተንት ክሬተሮች ሰሩ ብለን ጀስት ይሄ የነሱን ይዘን ሰውን አታክ ማድረግ ቅድም እንዳልኩት ነው ላይክ ቪዲዮ በጣም አጭር ናት ቪዲዮን ቁጭ ብሎ ማየት ይቻላል ችግር የለውም ቪዲዮን እንኳን ቁጭ ብሎ ባያዩ እኛም ፖስት አድርገነዋል በቃ ላይክ the whole ቪዲዮ እማባል ተባባል ሶ ላይክ ፌክ እንደሆነ ይረዱታል የኛ አካውንት ውስጥ እንኳን ገብተው ቢያዩት ማለት ነው እና ጀስት ይሄ አንድ ትልቅ ሰው ሰራው ማለት ያ ነገር ልክ ነው ማለት አይደለም በሌሎች ሶሻል ሚዲያ ላይክ ኮንተንት ክሬተሮች አይተነዋል በጣም ትላልቅ ፋውሎችን እና ጀስት ይሄ አጣርተን ብናወራ ለጥላቻም ቢሆን ለጥሩም ነገርም ቢሆን ጀስት አጣርተን ለመጥላትም እኮ ምክንያት ይሆነናል በቃ ኤግዛክት እናገኛለን የምንጠላትን አንዷን ነገር ሶ ጀስት አጣርተን ምንም ነገር ብንናገር ጥሩ ነው ፕላስ ደግሞ እኛ እስካጠፋን ድረስ በቃ ጀስት እኛን አናግሩን ፋሚሊ ድረስ የሚያስኬድ ነገር አለ ብዬ አላስብም ላይክ መጀመሪያ ላይ እንዳወራ ነው በጣም የተከበረ ቤተሰብ ነው ያለን በጣም አውቃቸዋለሁ የእሷንም ቤተሰብ የኔንም ቤተሰብ ታውቃቸዋለች በጣም የተከበረ ቤተሰብ ነው ያለን ኢቭን በሰፈር እንኳን የሚጠሩ ቤተሰቦች ናቸው የሁለታችንም ቤተሰብ እና ይሄ ስነ ስርዓት የሌለን ሰዎች ሆነን ሳይሆን ጀስት ለዩቲዩብ 3 ደቂቃ ተብላ የተሰራች ናት ሶ ያቺ ነገር ላናደዳችሁም ላይክ ሌላ ነገር እንዲመስል ላስደረጋችሁም ድጋሚ በጣም ይቅርታ ከዛ ውጪ እባካችሁ ጀስት አትሊስት ሙሉ እንኳን ማየት ቢያቅታችሁ ሀፋን እንኳን አይታችሁ ጀስት ጀጅ ማድረግ ቀላል ነው ይሄን ነው ማለት እንፈልገው አመሰግናለሁ እኛም በጣም እግዚአብሔር ያክብርልኝ እንግዲህ ያው ሰው ጋር ያለው ነገር አመሰግናለሁ ባይዘዊ በጣም you made me feel better በጣም ያንቺን ቪዲዮ አይደል የሷን ቪዲዮ ያንቺን ቪዲዮ ካየው በኋላ በጣም ጥሩ ስሜት እንዲሰማን ያደረግሽን ብዙ ሰዎች ላይም አንቺም ኢንፍሉዌንስ ስላለሽ በጥሩ እንዲመጡ አድርገሻቸዋል ኮሜንቶቹ ምናምን እና በጣም እናመሰግናለን እናት ኤፊ በጣም ችግር የለውም ትክክለኛ ስሜቴ እንደተናገርኩት እናንተን ሰፖርት ለማድረግ ወይ ለመደገፍ ሳይሆን ስለማቃችሁም ሳይሆን በቃ ልክ አይደለም እየተባለ ያለው ነገር ልክ አይደለም
ስንት የወጣ ነገር እያለ ሰው ፍቅሩን እንደው በቀልድም ቢሆን በምርም ቢሆን ስለተከባበረ ይሄን ያህል በእግዚአብሔር በፈጠረው ገጽታ መሰደብ እኔ ማንኝም ብሎ ማየት ጥሩ ነው። ማንም ፍጹም የለም ማለት የሆነ ጉለት ደካማ ጎን አለንና የማይባል ነገር ስላየው ስሜቴን የተናገርኩት ይሄን ያህል የሚያስመሰግን ነገር አይደለም ልልሽ ፈልጌ ነው። በአጠቃላይ እኔ ማስተላለፍ የምፈልገው አንዳንዴ ለበጎ ነው ብሎ ማሰብ ጥሩ ነው። ምሳሌ ማደርገው በግልም ስናወራ ነበር። ምሳሌ ማደርገው አዶናይ ነው በዚህ አጋጣሚ። ምክንያቱም አዶናይ አንዴ ከፍ ሲደረግ አንዴ ዝቅ ሲደረግ የመጣ ሰው ነው። ግን ፋይናሊ ይሄን ሰርቶ ነው ብለን እንዲዘርዝረን ማውራት ብንችልም ባንችልም አሁን ያለበት ነገር በጣም ከፍ አድርጎታል ፈጣሪ። ሰዎች ሲወቅሱት ሲነቅፉት ነበረ። በጣም ብዙ ትችት ብዙ ስድብ ሲደርስበት ነበረ። እንግዲህ ያወራበት መንገድ ልክ ባይሆንም ልጁ ግልጽ ሆኖ ስለተናገረ ነው ይሄ ሁሉ ዱላ የደረሰበት አይደለም። ስለዚህ አንዳንዴ መጠቀቅ ያለብንን ነገሮች እየተጠነቀቅን ቅድም እንዳላችሁት ከዚህ በኋላ ወደፊት መሄድ ነው። ወደ በጎ ነገር መቀየር ነው። የተሻለ ነገር ሰርቶ ማሳመን ነው። ጨዋነታችሁን ማስመስከር ነው። ለቤተሰብ ያላችሁን ክብር ማስመስከር ነው። ሰው በተለያየ መንገድ ነው እንግዲህ እንደዛ አይነት ትችት ሲያደርስባችሁ የነበረ ሲደግፋችሁ የነበረ መልካም አስተያየት ለእናንተ አስቦ ሲመክሯችሁ የነበሩ በርካታ ሰዎች አሉ። እናንተም እንግዲህ በአደባባይ ይቅርታ ጠይቃችኋል፣ አመስግናችኋል፣ የተሰማችሁን ስሜት ገልጻችኋል። በጣም አመሰግናለሁ። በርቱልኝ። ዜና ክብረልኝ።